አርእስተ ዜና የኢትዮጵያ ፌደራል ፖሊስ በአመራሩ በአባሉና በተቋሙ ግምጃ ቤት ውስጥ በሚገኙ የጦር መሳሪያዎች ላይ ምልክት በማድረግ መዝግቦ ወደ ዘመናዊ የመረጃ ቋት የማስገባት አዲስ አሰራር መጀመሩን ገልጿል። ይህም የጦር መሳሪያ አስተዳደርና ቁጥጥሩን ዘመናዊ ለማድረግ ያለመ ነው ተብሏል። ተሰሙታላችሁ። በጋምቤላ ከተማ የመጠጥ ውሃ አቅርቦት ላይ ከፍተኛ ችግር መኖሩ ተገልጿል። የመስመር እርጅና፣ የውሃ ማጣሪያ አቅም ማነስ፣ የመለዋወጫ ዕቃዎች እጥረት፣ ተደጋጋሚ የኃይል መቆራረጥና የማጣሪያ ኬሚካል ግብዓት እጥረት ለችግሩ ዋነኛ መንስኤ መሆናቸውን የክልሉ ውሃና ኢነርጂ ቢሮ ገልጿል። የምናጋራችሁ መረጃችን ነው። ለዓመታት በእርስ በርስ ጦርነት ውስጥ ያለችው ደቡብ ሱዳን በመጪው የታህሳስ ወር ምርጫ ልታካሄድ መሆኑ ተሰምቷል። ምንም እንኳን ሀገሪቱ በአሁኑ ወቅት የጦር ቀጠና ውስጥ የምትገኝ ቢሆንም ምርጫውን ለማካሄድ በዝግጅት ላይ መሆኗን ገልጻለች። ዝርዝር አለን። ትራምፕ ከኢራን ጋር ያለውን የተኩስ አቁም ላልተወሰነ ጊዜ አራዝመዋል። ፕሬዝዳንቱ መሪዎቻቸውና ተወካዮቻቸው የጋራ የሆነ የውሳኔ ሀሳብ ይዘው እስኪቀርቡ ድረስ በኢራን ላይ የሚያደርጉትን ጥቃት ለማቆም የፓኪስታንን ጥያቄ መቀበላቸውን ገልጸዋል። ሌላኛው ጉዳያችን ነው። ጤና ይስጥልኝ ሀገሬ ቴሌቪዥን ተመልካቾቻችን እንደምን ቆይታችኋል? የዕለቱ የምሳሳት ዜናዎች ወደ እናንተ መድረስ ጀምረዋል። ከሀገር ውስጥ እንዲሁም ከውጭ ያዝናቸው መረጃዎች ምህረት ደግፍ የማስደምጣቸው ይሆናል። የኢትዮጵያ ፌደራል ፖሊስ የጦር መሳሪያ በአዲስ መልክ መመዝገብ ጀመረ። የኢትዮጵያ ፌደራል ፖሊስ በአመራሩ በአባሉና በተቋሙ ግምጃ ቤት ውስጥ የሚገኙ የጦር መሳሪያዎች ላይ ምልክት በማድረግ መዝግቦ ወደ ዘመናዊ የመረጃ ቋት የማስገባት አዲስ አሰራር መጀመሩን ገልጿል። አዲሱ አሰራር የጦር መሳሪያ አስተዳደርና ቁጥጥሩን ዘመናዊ ለማድረግ ያለመ ዘመናዊ ቴክኖሎጂዎችን በመጠቀም ምልክት የማድረግና የመመዝገብ ስራ መሆኑን ተገልጿል። ከዚህ ቀደም የጦር መሳሪያ ላይ ምልክት የማድረግ አሰራር ባለመኖሩ ለጦር መሳሪያ ክትትልና ቁጥጥር አስቸጋሪ እንደነበር የገለጸው ፖሊስ የተጀመረው አዲስ አሰራር የጦር መሳሪያን ወደ መረጃ ቋት በማስገባት በኢትዮጵያ ውስጥ ምን አይነት የጦር መሳሪያ የት እንዳለ ለማወቅ ያስችላል ተብሏል። በጦር መሳሪያ ምዝገባ ፈቃድ አሰጣጥና ቁጥጥር ረገድ የነበረውን ኋላ ቀር አሰራር በማስቀረት ወደ ዘመናዊ ቴክኖሎጂ የማሸጋገር ስራ መሆኑ እንዲሁም የጦር መሳሪያ ምልክት የማድረግና የምዝገባ ስራ ህገወጥ የጦር መሳሪያ ዝውውርን ለመከላከል የጦር መሳሪያ ቢጠፋ ከማን እጅ እንደጠፋ፣ ማን እንደሸጠው፣ መሳሪያው የየትኛውም ተቋም እንደሆነ በቀላሉ ለመለየት የሚያስችል ስለመሆኑም ተገልጿል። በኢትዮጵያ ፌደራል ፖሊስ የተጀመረው የጦር መሳሪያ ምልክት የማድረግና የምዝገባ ስራ በሁሉም ክልሎችና በሁለቱ የከተማ አስተዳደር ፖሊስ ተቋማት እንዲሁም በሀገር አቀፍ ደረጃ ተግባራዊ የሚደረግ ስለመሆኑም ተነግሯል። የሕክምና ጋዝ ምርት መሻሻሉ ተገለጸ። በኮሮና ወረርሽኝ ወቅት ከፍተኛ እጥረት ተስተውሎበት የነበረው የሕክምና ጋዝ ምርት እጥረት መሻሻል ማሳየቱ ተነግሯል። ይህም የሆስፒታል የሕክምና ጋዝ ምርት የሀገሪቱ መሰረታዊ የመድኃኒት ዝርዝር ውስጥ እንዲገባ በመደረጉ በማምረት አቅምና ስርጭቱ ላይ ለውጥ እንዲመጣ አስችሎታል ተብሏል። ይህ ጥረት በሆስፒታሎች ውስጥ የታካሚን እንክብካቤ የተሻለ ደረጃ ላይ ለማድረስ ትልቅ አስተዋጽኦ ያደርጋልም ተብሏል። የኢትዮጵያ ምግብና መድኃኒት ባለስልጣን በሆስፒታል የሕክምና ጋዝ አምራቾች የዳሰሳ ጥናት ማድረጉን የገለጸ ሲሆን ጥናቱ ሆስፒታልን መሰረት ያደረገ የሕክምና ጋዝ አጠቃላይ የማምረትና ለታካሚ ማቅረብ ሁኔታ ላይ የተሰራ ስለመሆኑም ጠቁሟል። ከዚህ በተጨማሪ ለዘርፉ የተዘጋጁ የህግ ማዕቀፎችን የማስተዋወቅ እንዲሁም ለህግ ተገዢ ሆኖ ጥራቱና ደህንነቱ የተጠበቀ የሕክምና ጋዝ እንዲቀርብ በማሰብ ጥናቱ መዘጋጀቱ ተነግሯል። በጋምቤላ ክልል ከፍተኛ የመጠጥ ውሃ አቅርቦት ችግር መኖሩ ተሰማ። በጋምቤላ ክልል የመጠጥ ውሃ አቅርቦት ላይ ከፍተኛ ችግር ስለመኖሩ ተገልጿል። በዋናነትም የመስመር እርጅና፣ የውሃ ማጣሪያ አቅም ማነስ፣ የመለዋወጫ ዕቃዎች እጥረት፣ ተደጋጋሚ የኃይል መቆራረጥና የማጣሪያ ግብዓት እጥረት ለችግሩ መንስኤ መሆናቸውን የክልሉ ውሃና ኢነርጂ ቢሮ ገልጿል። ችግሩን ለመፍታት የተበላሹ የቧንቧ መስመሮችን በፍጥነት መጠገን፣ የማይሰሩ የውሃ ቆጣሪዎችን መቀየር፣ የኃይል አቅርቦትን ማሻሻልና የሰው ኃይል አደረጃጀት እንዲጠናከር የክልሉ አመራሮች አሳስበዋል። የክልሉ ውሃና ኢነርጂ ቢሮ በበኩሉ ከልማት አጋር አካላት ጋር በቅርብ በትብብር በመስራት የጋምቤላ ከተማ ነዋሪዎች ዘላቂና ተሻሽሎ የሚቀጥል የመጠጥ ውሃ አገልግሎት እንዲያገኙ በትጋት እየሰራ መሆኑንም ገልጿል። ከሀገር ውጪ ወደ ያዝናቸው መረጃዎቻችን አለፍን። ደቡብ ሱዳን በታህሳስ ወር ምርጫ ልታካሄድ ነው። ለዓመታት በእርስ በርስ ጦርነት ውስጥ ያለችው ደቡብ ሱዳን በመጪው የታህሳስ ወር ምርጫ ልታካሄድ መሆኑ ተሰምቷል። ምንም እንኳን ሀገሪቱ በአሁኑ ወቅት የጦርነት ቀጠና ውስጥ የምትገኝ ብትሆንም ምርጫውን ለማካሄድ መዘጋጀቷን ገልጻለች። በሀገሪቱ ፕሬዝዳንት ሳልቫኪር የሚመሩ የመንግስት ኃይሎች ከምክትል ፕሬዝዳንቱ ሪክ ማቻር ጋር ግንኙነት ካላቸው ቡድኖች ጋር ባደረጉት የእርስ በርስ ጦርነት ሀገሪቱ ወደ ሙሉ ጦርነት ልትመለስ እንደምትችል ተሰግቷል። ግጭቱ 10 ሺዎች የሚቆጠሩ ሰዎችን ከመኖሪያቸው ያፈናቀለ ሲሆን የእርዳታ ሰጪ ድርጅቶችንም በተደጋጋሚ በተፈጸመባቸው ጥቃት እርዳታውን ለማድረግ ስለመቸገራቸው ተነግሯል። ከዚህ ቀደም
እንደ አውሮፓውያን አቆጣጠር በ2018 የተደረገው ሰላም ስምምነት በፕሬዝዳንት ሳልቫ ኪርና በምክትል ፕሬዝዳንት ሪክ ማቻር መካከል የነበረው የመጨረሻውን የእርስ በርስ ጦርነት እንዲቆም አድርጎት ነበር። በስምምነቱ መሰረት ምርጫው እንደ አውሮፓውያን አቆጣጠር በ2022 መካሄድ የነበረበት ቢሆንም በተደጋጋሚ እንዲራዘም ተደርጎ ቆይቷል። ይሁን እንጂ የአሁኑ ምርጫ በዚህ ዓመት መካሄድ አለበት ሲል የሀገሪቱ የኮሙኒኬሽን ሚኒስቴር አጽንኦት ሰጥቷል። ምርጫው በተያዘለት ጊዜ የሚካሄድ ከሆነ ሀገሪቱ ከሱዳን ነፃነቷን ካገኘች ከ15 ዓመታት ወዲህ የሚካሄድ የመጀመሪያው ብሔራዊ ምርጫ ይሆናል ሲል አፍሪካን ኒውስ ዘግቧል። ትራምፕ ከፓኪስታን ጥያቄ በኋላ የአሜሪካን የተኩስ አቁም አራዘሙ። ትራምፕ ከኢራን ጋር ያለውን የተኩስ አቁም ላልተወሰነ ጊዜ አራዝመዋል። ትራምፕ መሪዎቻቸውና ተወካዮቻቸው የጋራ የሆነ የውሳኔ ሐሳብ ይዘው እስኪቀርቡ ድረስ በኢራን ላይ የምናደርገውን ጥቃት ለማቆም የፓኪስታንን ጥያቄ ተቀብለናል ብለዋል። የኢራን የውሳኔ ሐሳብ እስኪቀርብና ውይይቶች በአንድም ሆነ በሌላ መንገድ እስኪጠናቀቁ ድረስ የተኩስ አቁሙን ማራዘማቸውን ትራምፕ ተናግረዋል። የትራምፕ ሐሳብ የአንድ ወገን ውሳኔ የሚመስል ሲሆን ኢራንም ሆነች እስራኤል የተኩስ አቁሙን ለማራዘም ይስማሙ ወይም አይስማሙ ወዲያውኑ ግልጽ አላደረጉም። የኢራን ዋና ተደራዳሪ የሆኑት የሞሐመድ ባቄር ቃሊባፍ አማካሪ የትራምፕን ንግግር ክብደት የማይሰጠው መሆኑን ገልጸዋል። በሌላ በኩል ፓኪስታን ውሳኔውን በደስታ የተቀበለችው ሲሆን ጦርነቱን በድርድር ለማስቆም የምታደርገውን ጥረት እንደምትቀጥል ገልጻለች። ሁለተኛው ዙር ውይይት መቼ መርሃ ግብር እንደሚወጣለት እንዲሁም መካሄድ አለመካሄዱ ግልጽ አልተደረገም። ትራምፕ የአሜሪካ የባህር ኃይል በኢራን ወደቦች ላይ የጣለውን እገዳ እንደሚያስቀጥሉም ተናግረዋል። የኢራን መሪዎች እገዳውን የጦርነት ድርጊት ብለው የጠሩት ሲሆን ይህ ጉዳይም ውይይቶችን ለማስቀጠል አወዛጋቢ እንቅፋት ሆኗል። የተኩስ አቁም ስምምነቱ የተራዘመው ትራምፕ ስምምነቱን ለመቀጠል ፍላጎት እንደሌላቸውና የአሜሪካ ጦር ወደ ተግባር ሊገባ ይችላል ብለው ከተናገሩ ከጥቂት ሰዓታት በኋላ ነው። ሩሲያን የጋበዘው የጣሊያን ሙዚየም የአውሮፓ ህብረት ድጋፍ ተቋረጠበት። የአውሮፓ ህብረት ለታዋቂው የቬኒስ ቤናሌ የጥበብ ኤግዚቢሽን የሚሰጠውን የገንዘብ ድጋፍ ማቋረጡን የህብረቱ የውጭ ጉዳይ ኃላፊ ካጃ ካላስ ገልጸዋል። ይህ ውሳኔ የተላለፈው ዝግጅቱ በዩክሬን ያለው ጦርነት ከተጀመረ ወዲህ ለመጀመሪያ ጊዜ ሩሲያ በ2026 አውደ ርዕይ ላይ እንድትሳተፍ በመፍቀዱ ነው። ካላስ ማክሰኞ ዕለት በሰጡት መግለጫ ሩሲያ የዩክሬንን ሙዚየሞች በምትደበድብበትና ባህሏን ለማጥፋት በምትጥርበት ወቅት የራሷን ጥበብ እንድታሳይ ሊፈቀድላት አይገባም ብለዋል። ድርጊቱን ከሞራል አንጻር ስህተት ሲሉ የገለጹት ኃላፊዋ ህብረቱ ለ3 ዓመታት ሊሰጥ አቅዶት የነበረውን 2 ሚሊዮን ዩሮ ገደማ ድጋፍ እንደሚሰርዝ አረጋግጠዋል። ላትቪያንን ጨምሮ 25 የአውሮፓ ሀገራት ሩሲያ እንድትገለል የጠየቁ ሲሆን የላትቪያ የባህል ሚኒስትር አግነስ ላሴ ሩሲያ ካልወጣች የመክፈቻ ስነ ስርዓቱን ቦይኮት እንደሚያደርጉ አስታውቋል። ሙዚየሙ በበኩሉ ጥበብ ከፖለቲካ መለየት አለበት በማለት ውሳኔውን ቢከላከልም ለበርካታ ፖለቲከኞች ግን የሩሲያ መመለስ በዩክሬን ላይ የደረሰ ላለው ጥቃት ህጋዊ እውቅና መስጠት እንደሆነ ተቆጥሯል ሲል ፖለቲኮ ዘግቧል። ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ ጣቢያው ፕሮግራሞች ጋር መልካም ቆይታ